ሉዊስ ደላፉንቴ ስለ ላሚን ያማል ሲናገሩም ሂ ኢዝ ታችድ ባይ ጋድ ነው የሚሉት። በፈጣሪ በቃ የሆነ የተሰጠው ነገር አለ ብለው የተቀባ እንደሚባለው ልክ እንደዛ አይነት ነው ብለው ያምናሉ። እኔ ሁልጊዜ ይችኛዋ ጉዳይ ግራ ትገባኛለች። ምክንያቱም አሁን የላሚን ያማል በጣም ትልልቅ ቪዲዮ አሁን የ2000 መቼ ነው 2019 ላይ በኒውዮርክ የተደረገው የባርሴሎና እና የሪያል ማድሪድ ጨዋታ ላይ ቪዲዮ ሙሉ ጌሙ አለ እና አሁን የሚጫወተው በ11 ዓመቱ 12 ዓመቱ እና ከዛ በፊት ነው የተማረው ማለት ነው። ልክ ነው። ከውሾቼ ጋር ከሁለት ውሾቼ ጋር ለማመድ ነበር። የሮናልዲኞን የሜሲን ኔይማርን ክሊፖች አጠና ነበር እንደዚህ ይላል። ግን በ7 ዓመቱ አሁን እንደሚጫወተው ነው የሚጫወተው። እና እግር ኳስን በተለይ ጥበብ ነው አርቲስትሪ ነው ብሎ ለሚያምን ሰው ብዙ ጊዜ ጥበበኞችን ይሄማ ጊፍትድ ነው በቃ የተሰጠው ነው እንደምንለው ነገር ማለት ያለብን ይመስለኛል። በእግር ኳስ ላይ እዛ ላይ ዲስፕሊን ያስፈልጋል፣ ስኪሉን ማጎልበት ያስፈልጋል፣ የሚማሯቸው አዳዲስ ትሪኮች አሉ። ልክ ነው። ግን ስታየው የተቀባም ይመስል እና 10 ዓመቱ ላይ ባርሰሎና ለዛ ነው እርግጠኛ የነበረው። 10 ዓመቱ ላይ ባርሰሎና አሰልጣኝ ያለምንም ማመንታት ትላለች ቪቪያን ቫልት እሱ ነው ሜሲን የሚተካው። ስሙ የናኘው ግን ልክ እንዳሁኑ እንደ ዓለም ዋንጫ ባለ ትልቅ ውድድር ላይ ነው። ያኔ እናነሳው ነበር። እንደ አጋጣሚ ሆነው ፉትቦል ካፌ እንደተጀመረ አካባቢ ነው፣ በወሩ አካባቢ ማርች ላይ ነው የጀመረው፣ መጋቢት በእኛ ኤፕሪል ላይ በባርሰሎና ታሪክ በእድሜ ትንሹ ተጫዋች ሆኖ ተጫዋቶ ስለነበር ፕሮግራም ሰርተናል። ያን ጊዜ አስታውሳለሁ። አጠር ያለ 10-15 ደቂቃ ፕሮግራም ሰርተን እንደነበር ትዝ ይለኛል። በቃ ያስታውቃል። ሊመጣ ያለ የዓለምን እግር ኳስ የሚቆጣጠር ሱፐርስታር ፊውቸር ሱፐርስታር እንደሆነ ያስታውቅ ነበር። የሚቀጥለው የውድድር ዘመን ላይ 51 ጨዋታ ተጫዋቶ ነው ወደ አውሮፓ ዋንጫ ሄደው። ስለዚህ የበለጠ ቤተኛ መሆን ጀምሯል። የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ የሚጀምር ኤል ክላሲኮዎችን የሚጀምር ለስፔን ብሔራዊ ቡድን የተጠራ ለስፔን ብሔራዊ ቡድን በትንሽ እድሜው በመጫወትም በትንሽ እድሜው ጎል በማስቆጠርም በላሊጋውም የሬከርዱ ሊስት ብዙ ነው። የላሚን ያማል ሊስቶች በተለይ ከእድሜ ጋር የተገናኙ ሬከርዶቹ ሁሉ ግራ የሚገቡ ቁጥሮች ያሉት ነው። ግን ይሄ የአንቺን ዝና ደግሞ ዓለም አቀፋዊ የሚያደርጉ ደግሞ ውድድሮች አሉ። የአውሮፓ ዋንጫ ዝናውን ዓለም አቀፋዊ ያደረገው ነው። ላሊጋን ሁሌ ነገሬ ብሎ የሚያይ ሰው ላይኖር ይችላል። ባርሰሎናን ጉዳይ ብሎ የሚከታተል ሰው ላይኖር ይችላል። ስለዚህ ስለ ላሚን ያማል ይሰማል፣ ግን ነገሬ ብሎ በየ3 ቀኑ በየሳምንቱ በሚደረጉ ጨዋታዎች ላይ ላያየው ይችላል። የአውሮፓ ዋንጫን ግን ከሞላ ጎደል ብዙ ሰው ይከታተለዋል። ግሎባል ዳይሜንሽን ያላቸው ውድድሮች በመሆናቸው ምክንያት የዓለም ዋንጫ ደግሞ ከዛም ይተልቃል። አሁን እዚህ ዓለም ዋንጫ ላይ በጣም ጥሩ የሚጫወት ከሆነ አሁን የስፔን ብሔራዊ ቡድን የዓለም ዋንጫውን ያሸንፋል ተብሎ ብዙ ግምት የሚሰጠው ብሔራዊ ቡድን ነው። በብዙ ቡክ ሜከሮች ቀዳሚ ተገማች የስፔን ብሔራዊ ቡድን ነው። የወቅቱ የአውሮፓ ሻምፒዮን በመሆኑ ምክንያት የሚሰጠው ግምት ነው። ቡድኑም እንደ ቡድን ባለው ከፍተኛ ጥራት ምክንያት ያ ግምት ይሰጣል። ግምት ብዙ ጊዜ አይሰራም። የዓለም ዋንጫን በተመለከተ ግን ግምቶች አሉ። ፈረንሳይ፣ ስፔን ብዙ ሲባል ትሰሚያለሽ። ግን እዛ የአውሮፓ ዋንጫ ላይ መጣና በሴሚፋይናል ጨዋታ የውድድሩን ምርጥ ጎል አስቆጠረ። የፍጻሜው ጨዋታ ላይ ደግሞ የመጀመሪያውን ጎል ኒኮ ዊሊያምስ ነው እንግሊዝ ላይ ያስቆጠረው። ለሱ ደግሞ አሲስት ሰጠ። 4 አሲስቶች ነበሩት እዛ የአውሮፓ ዋንጫ ላይ። ያንን ጎል ሲያስቆጠር የእሱ ምልክት መሆን የጀመረ አንድ ጎልም አየን። ያለ ባክሊፍት ወደ ኋላ ሳይለጠጥ ወደ ጎል መምታት እንዴት ባላንስ እንደሚኖረው እንዴት ኤግዚኪዩት እንደሚያደርገው አታቂም። ልዩ ነው። የተለየ ተሰጥኦ ነው። ቴክኒካዊ ችሎታዎቹን ካየሽ ሌላ ተጫዋች የማያደርጋቸውን ብዙ ነገሮች ያደርጋል። በተለይ ደግሞ በ2024-25 የውድድር ዘመን ባርሰሎና ለትሬብል ምናልባት ሱፐር ካፑን ከቆጥረሽ ለኳድሩፑል ሊወዳደር በነበረበት በዚያ የውድድር ዘመን ከኢንተር ሚላን ጋር በነበሩት ሁለቱ የደርሶ መልስ ጨዋታዎች ላይ ዚዳን ለማድነቅ ቁጥብ ነው የሚባለው ዚዳን እንኳን አይቼ አላውቅም። ማንም ተጫዋች ትልቅ የኤንዞ ፍራንቼስኮሊ አድናቂ ነው እንደምታውቂው። የማንኛውንም በዛ እድሜ ብቻ ሳይሆን በየትኛውም እድሜ ያለን ተጫዋች በቻምፒየንስ ሊግ ሴሚፋይናል ደረጃ እንደዚህ ጨዋታ ሲዶሚኔት ሲያደርግ አይቼ አላውቅም አለ። እነዛ 210 ደቂቃዎች የላሚን ያማል ኤግዚቢሽኖች ነው የነበሩት።